ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ጊዮን ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያል ዛሬ ደግሞ ይዘንላችሁ የመጣን ለጀማሪ ተማሪዎች ከመጀመሪያው ጀምረን የአማርኛ ፊደላትን ነው ይዘንላችሁ የመጣን ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ መማር ለሚፈልጉ አድርሱልን። ቪዲዮውን ጀምራችሁ አታውት ተጠቀሙበታላችሁ እስከ መጨረሻው ይሁን። እሺ ዛሬ ፊደሎችን በአጭር ጊዜ እንዴት አድርገን እንይዛቸዋለን የሚለውን በዚህ ቪዲዮ ጥር አድርገን እናያለን ማለት ነው። ከዛ በፊት በአጭር ጊዜ አቀላጥፈን ማንበብ መጻፍ መማር እንፈልጋለን ለምትሉ እንዲሁም ህፃናትን ማስተማር የምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ አይበሉ እንደውሉልን። በአጭር ጊዜ አቀላጥፎ ማንበብ መጻፍን እናስተምራችኋለን ማለት ነው። እሺ ወደ ቪዲዮአችን ስንገባ ይችማናት ሀ እያንዳንዳቸውን እየደጋገምነ ረጋ ብለን እናነባቸዋለን ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ። ደግሞአለሁ። ሀ ሁ ሂ ሃ ሄ ህ ሆ። እንደዚህ አድርገን ካነበብን በኋላ ደግሞ የምናደርገው ምንድን ነው? ቅጽላቸው የቱ ጋ ነው? እያንዳንዳቸውስ መጠሪያ የተለያየ ስም አላቸው። ለምሳሌ ችን ሀ ብለን ከሆነ ችን ሁ እንደምንል ድምጻቸውስ የሚለውን ሁሉ አብረን ማየት ግድ ነው ማለት ነው። ስለዚህ የመጀመሪያ ፊደል ምንም ቅጽል የላቸውም። የሁለት ታች ስናይ፣ ሁለተኛ ፊደሎችን ስናይ ደግሞ ምን አላቸው? ከጎን ቅጽል፣ ሶስተኛ እግራቸው ሸፋፋ፣ አራተኛ እግራቸው አጠር አጠር ያለ፣ አምስተኛ ቀኝ እግራቸው ላይ ቀለበት፣ ስድስት የተለያዩ ናቸው። ሰባት ከቀኝ እግራቸው አጠር ይላል ወይም ደግሞ በቀኝ በኩል ወይም ደግሞ ከላይ ቀለበት ይኖራቸዋል ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ። እቺ ደግሞ ማናት? ለ ነች። ለ ሉ ሊ ላ ሌ ል ሎ። ደግሞ አለው ለ ሉ ሊ ላ ሌ ል ሎ። እንዲህ እያደረግን እያንዳንዱን ማንበብ ያስፈልጋል ማለት ነው። የመጀመሪያ ፊደል የው ቅጽል የለውም። ሁለተኛ ከጎን፣ ሶስተኛ እግሩ ሸፋፋ፣ አራተኛ እግሩ ማጠር፣ አምስት ከቀኝ እግሩ ላይ ቀለበት፣ ስድስተኛው የተለያዩ ናቸው። ፖስት ቀለበት ያላቸውም አሉ ከላይም ወደ ግራ ሸፈፍ ያሉላቸው ማለት ነው። ሰባተኞች ግን ከቀኝ እግራቸው ያጥራል ወይም ደግሞ ከላይ ቀለበት ይሆናል። ከሁለት አንዱ ይሆናል ማለት ነው። ስለዚህ አንዴ አድርገን አንድ እስከ ሰባት የአንዱን ከያዝነ አብዛኛውን ተመሳሳይ ስለሆነ በዛ መሄድ እንችላለን ማለት ነው። ይቺ ማናት? ሀ ናት። ሀ ሁ ሂ ሃ ሄ ህ ሆ። ሀ ሁ ሂ ሃ ሄ ህ ሆ። እስኪ ይቺ ማናት? ሀ። ይቺም ሀ ናት፣ ይቺም ሀ ናት። የሚለያዩ ይቺ ሀሌታ ውሃ እንላታለን፣ ይቺ ደግሞ ሀመር ውሃ። እዛዎች በቅርጽ ካልሆነ በስም ተመሳሳይ ናቸው። ሀ ሁ ሂ ሃ ሄ ህ ሆ። እቺ ደግሞ ማናት? እቺ ደግሞ መ መ መ ሙ ሚ ማ ሜ ም ሞ። መ ሙ ሚ ማ ሜ ም ሞ። እሺ ደግሞ አለው መ ሙ ሚ ማ ሜ ም ሞ። እሺ እቺ ደግሞ ሰ ነች። ሰ ሰ ሱ ሲ
ሳ ሴ ስ ሶ ሰ ሱ ሲ ሳ ሴ ስ ሶ። እሺ በዋነኝነት መያዝ የለብን ነገር እንዲህ ብለን ሸምደን በድምፅ ከያዝናቸው በኋላ እያንዳንዳቸውን ድምፃቸውና ቅጽላቸውን ይኸው የመጀመሪያ ፊደል ቅጽል የለውም። ሁለተኛ ከጎን ከጎን ኡ የሚል ድምፅ አላቸው። ይኸው ሁ ሉ ሁ ሙ ሁ ኡ የሚል ድምፅ አለው። ሶስተኛ ደግሞ ከቀኝ እግራቸው ላይ ሸፋፍ ሸፋፍ ያሉ ናቸው። ኢ የሚል ድምፅ አላቸው ማለት ነው። ሂ ይኸው ሂ ሊ ሂ ሚ ሲ ኢ የሚል ድምፅ አላቸው። ስንተኛ? ሶስተኛ ፊደሎች። አራተኛ ፊደሎች ደግሞ አ የሚል ድምፅ አላቸው። ከግራ በኩል እግራቸው አጠር አጠር ያለ ነው ማለት ነው። ይኸው ከግራ በኩል እግራቸው አጠር አጠር ያለ ነው። እሺ አምስተኛ ደግሞ ኤ የሚል ድምፅ አላቸው። ከቀኝ እግራቸው ላይ በሙሉ ምን ነው? ቀለበት አላቸው። ሄ ሌ ሄ ሜ ሴ ይኸው ኤ የሚል ድምፅ ነው ያለ። የስድስተኛ ፊደሎች አብዛኞቹ የተለያዩ ናቸው። በድምፅ ግን እ የሚል ድምፅ አላቸው። ይኸው ህ ል ህ ም ስ ስለዚህ እ የሚል ድምፅ አላቸው። የሰባተኛ ፊደሎች ደግሞ ኦ የሚል ድምፅ አላቸው። ከላይ ቀለበት ወይም ደግሞ እግራቸው በቀኝ በኩል ያጥራል ማለት ነው። ሆ ሎ ሆ ሞ ሶ በቀላሉ እንዲህ አድርገን መረዳት መቻል አለብን ማለት ነው። ሳናይ እንጻፍ ብንል የመጀመሪያ ፊደል ቅጽል የለውም ብለን እናስባለን። ሁለተኛ ፊደል ከጎን፣ ሶስተኛ እግር ሸፋፋ፣ አራተኛ እግራቸው ማጠር፣ አምስት ቀለበት፣ ስድስት የተለያዩ ናቸው። እናንተ ደስ ባላችሁ ሰይማችሁ ማለት። ሰባተኛ ደግሞ ከላይ ቀለበት ወይም ደግሞ ከቀኝ በኩል እግራቸው ማጠር ብላችሁ ከያዛችሁ ሳታዩ በአጭር ጊዜ አንዴ ሁለት ያንብባችሁ መጻፍ ትችላላችሁ ማለት ነው። እሺ እቺ ደግሞ ማነች? ረ ነች። ረ ሩ ሪ ራ ሬ ር ሮ ረ ሩ ሪ ራ ሬ ር ሮ ደግሞ አለው ረ ሩ ሪ ራ ሬ ር ሮ። እቺ ደግሞ ማናት? ሰ ነች። ሰ ሰ ሱ ሲ ሳ ሴ ስ ሶ ይኸው ሰ ሱ ሲ ሳ ሴ ስ ሶ። እሺ ቅጽላቸውና ድምጻቸውን ስታዩ የመጀመሪያውን ወይም ደግሞ ሁለት ሶስተኛውን ካያችሁ ሁሉም ተመሳሳይ እንደሆነ መረዳት ትችላላችሁ። ለምሳሌ ይህን ስናይ ሰ ሱ ስንል ኡ ቅጽሉም ከጎን፣ ሲ እግሩ ላይ ሸፈፍ ያለ፣ ሳ እግሯ በግራ በኩል አጠር ያለች፣ ሴ ከቀኝ እግሯ ቀለበት፣ ስ ሶ ስንል ደግሞ ይኸው ከቀኝ በኩል እግሩ አጠር ያለ ነው ማለት ነው። ስለዚህ አንዱን ለምሳሌ የሰን ከያዛችሁት የሸም የመጀመሪያው መያዝ ነው እንጂ ሌላው ተመሳሳይ ቦታ ነው። ቅጽሉም ያለ ድምፁም የመመሳሰል ጸባይ ያለው። ስለዚህ ሹ ኡ የሚል ድምፅ ነው ያለው። ሺ ኢ የሚል ድምፅ አለው ማለት ነው። ሸ ሹ ሺ ሻ ሼ ሽ ሾ ሸ ሹ ሺ ሻ ሼ ሽ ሾ። እንደዚህ ደጋግመን ማንበባችን አንደኛ በድምፅ ሁለተኛ ደግሞ ቅርጻቸውንም እያየን ስንደጋግመው የመያዝ አቅም ይኖረናል ማለት ነው። ስለዚህ መደጋገም ጥቅም አለው፣ ደጋግመን ማንበቡ ማለት ነው። ሸ ሹ ሺ ሻ ሼ ሽ ሾ። ይቺ ደግሞ ቀ ቁ ቂ ቃ ቄ ቅ ቆ። እስኪ ቀ ቁ ቂ ቃ ቄ ቅ ቆ። ደግሞአለው
ረጋ እያልን እየደጋገምነ እያነበብነ ካነበብናቸው በኋላ ደግሞ እየጻፍነ ማየት ያስፈልጋል። ቀ ቁ ቂ ቃ ቄ ቅ ቆ። እቺ ደግሞ ማነች? እቺ ደግሞ በ ነች። በ በ ቡ ቢ ባ ቤ ብ ቦ። በ ቡ ቢ ባ ቤ ብ ቦ። እደግመዋለሁ። በ ቡ ቢ ባ ቤ ብ ቦ። አሁን ደግሞ እያንዳንዳቸውን ድምጻቸውን እንድንይዛቸው ወደታች እናያቸው እስቲ። ረ ሰ ሸ ቀ በ። ምንም አይነት የተለየ ነገር የላቸውም ማለት ነው። ሁለተኛ ደግሞ እግራቸው ላይ ወይም ደግሞ ከጎን ቅጽል አላቸው። ሁለተኛ ከጎን ኡ የሚል ድምጽ አላቸው። ሩ ሱ ሹ ቁ ቡ። ሶስተኛ ደግሞ ኢ የሚል ድምጽ አላቸው። እግራቸው ላይ ሸፈፍ ያለ ከቀኝ እግራቸው ማለት ነው። ሪ ሲ ሺ ቂ ቢ። እሺ አራተኛ ደግሞ ከግራ እግራቸው አንዱ አጠራጠር ይላል። አ የሚል ድምጽ አላቸው። ራ ሳ ሻ ቃ ባ። አ የሚል ድምጽ አላቸው። ከግራ እግራቸው አጠራጠር ያሉ ናቸው ማለት ነው። አምስተኛ ደግሞ ከቀኝ እግራቸው ቀለበት ኤ የሚል ድምጽ አላቸው ነው ያልነ። ሬ ሴ ሼ ቄ ቤ። ስድስተኛ የተለያየ ቅጽል ነው ያላቸው ግን እ የሚል ድምጽ አላቸው ማለት ነው። ር ስ ሽ ቅ ብ። እሺ ሰባተኛ ደግሞ ከላይ ካናታቸው ቀለበት ወይም ደግሞ በቀኝ በኩል እግራቸው ማጠር ነው። ሮ ሶ ሾ ቆ ቦ። በዋነኝነት መጀመሪያ እንዲያርጋችሁ ሸምዳችሁ ከያዛችሁ በኋላ ሁለተኛው ዙር የሚሆን ምንድን ነው? ሁለተኛው ዙር ሳታዩ እያያችሁ መጻፍ፣ ከዛ ሳታዩ መጻፍ እያደረጋችሁ መለማመድ። እሺ እቺ ደግሞ ቨ ነች። ቨ ው ቪ ቫ ቬ ቭ ቮ። እስኪ ቨ ቡ ቪ ቫ ቬ ቭ ቮ። ቨ ብለን ነው የምናነባት። ይኸው ቨ ስናነብ በታችኛው ከንፈራችን እና በላይኛው ጥርሳችን አጋጭተን ነው የምናነባት። ይኸው ቨ ቡ ቪ ቫ ቬ ቭ ቮ። እቺ ደግሞ ተ ነች። ተ ቱ ቲ ታ ቴ ት ቶ። ተ ቱ ቲ ታ ቴ ት ቶ። እስኪ አንዴ ልድገመው። ተ ቱ ቲ ታ ቴ ት ቶ። ቸ ደግሞ ማናት? ቸ ቸ ቹ ቺ ቻ ቼ ች ቾ። ቸ ቹ ቺ ቻ ቼ ች ቾ። እሺ እቺ ደግሞ የ ነች። የ ዩ ይ ያ ዬ ይ ዮ። የ ዩ ይ ያ ዬ ይ ዮ። እስኪ አንዴ ልድገመው። የ ዩ ይ ያ ዬ ይ ዮ። እቺ ደግሞ ማናት? እቺ ደግሞ ነ ነች። ነ ነ
ኑ ኒ ና ኔ ን ኖ ነ ኑ ኒ ና ኔ ን ኖ ነ ኑ ኒ ና ኔ ን ኖ። እሺ አሁን ደግሞ ወደታች ቨ ተ ቸ የ ነ ቡ ቱ ቹ ዩ ኑ ቪ ቲ ቺ ይ ኒ ቫ ታ ቻ ያ ና ቬ ቴ ቼ ዬ ኔ። ቅጽላቸውን ያልተናገር ሁሉም አብዛኛው ተመሳሳይ ቦታ ስለሆነ ማለት ነው። ሁለተኛ ከጎን፣ ሶስተኛ እግሩ ሸፋፋ፣ አራተኛ እግራቸው ማጠር፣ 5 ቀለበት፣ 6 የተለያዩ እንደሆኑ ከመጀመሪያው ተመሳሳይ ስለሆኑ። እቺ ደግሞ 6ኛ ፊደል ሚል ድምፅ አለው። ቭ ሚል ቭ ት ች ይ ን ቮ ቶ ቾ ዮ ኖ ቮ ቶ ቾ ዮ ኖ። እሺ እንዲህ እያደረግን በደንብ ማንበብ መከታተል እንችላለን ማለት ነው። እቺ ደግሞ ማናት? ኘ ናት። ኘ ኙ ኚ ኛ ኜ ኝ ኞ ኘ ኙ ኚ ኛ ኜ ኝ ኞ። እስኪ ከዚህ በኋላ ቪዲዮን ራሱ አንዴ እንዲያርጋችሁ ካዳመጣችሁት በኋላ ራሳችሁ ደግሞ ለማንበብ ቪዲዮን አስቁማችሁ መሞከር። ኘ ኙ ኚ ኛ ኜ ኝ ኞ። እቺ ደግሞ አ ነች። አ ኡ ኢ አ ኤ እ ኦ። እስኪ አ ኡ ኢ አ ኤ እ ኦ። እስኪ አንዴ ደግሞ ረጋ ብዬ የራሳቸውን ላንብብላችሁ። አ ኡ ኢ አ ኤ እ ኦ። እቺ ደግሞ ማናት? ከ ኩ ኪ ካ ኬ ክ ኮ። እስኪ ከ ኩ ኪ ካ ኬ ክ ኮ። አንዴ ልድገመው። ከ ኩ ኪ ካ ኬ ክ ኮ። እቺ ደግሞ ማናት? ኸ ሁ ሂ ሃ ሄ ህ ሆ ኸ ሁ ሂ ሃ ሄ ህ ሆ። እቺ ደግሞ ማናት? እቺ ደግሞ ወ ነች። እስቲ እቺን አንዴ ልድገምላችሁ። ኸ ሁ ሂ ሃ ሄ ህ ሆ። እቺ ደግሞ ናት ወ ው ዊ ዋ ዌ ው ወ። እስኪ ወ ው ዊ ዋ ዌ ው ወ። አንዴ ረጋ ብዬ ልድገሙ። ወ ው ዊ ዋ ዌ ው ወ። እሺ አሁን ደግሞ ወደታች ኘ አ ከ ኸ ወ።
ኙ ኡ ኩ ሁ ው ኝ ኢ ኪ ሂ ዊ ኛ አ ካ ሃ ዋ ኜ ኤ ኬ ሄ ዌ ኝ እ ክ ህ ው ኞ ኦ ኮ ሆ ዎ ኞ ኦ ኮ ሆ ዎ። ልክ እንደዚህ እያደረጋችሁ ረጋ ብላችሁ መለማመድ ማንበብ መጻፍ ትችላላችሁ ማለት ነው። እሺ ለዛሬ ዘንላችሁ የመጣን ቪዲዮ ይሄን ይመስላል። በሌላ ቪዲዮ በኦንላይን እስከምንገናኝ በአጭር ጊዜ አቀላጥፈን ማንበብ መጻፍ እንፈልጋለን። መማር እንዲሁም ህጻናትን ማስተማር እንፈልጋለን ለምትሉ ምንም አይነት ጊዜና ቦታ ሳይገድባችሁ እጃችሁ ላይ ባለ ስልክ የትኛውም ሀገር የትኛውም ዓለም ላይ ሆናችሁ በአጭር ጊዜ አቀላጥፎ ማንበብ መጻፍን መማር ትችላላችሁ ማለት ነው። ከታች ባለው ስልክ በቴሌግራም በኢሞ በዋትስአፕ እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ሀይ በሉን፣ ደውሉልን። በአጭር ጊዜ አቀላጥፎ ማንበብ መጻፍን እናስተምራችኋለን። ለዛሬ በዚህ ጨረስን። በሌላ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ይሁንላችሁ።